ጠየቀህን ያልኩት ኩዌሽን ማለት ነው። አዳምጠኝ ዶክተር፣ ይሄን ከመለስክ ኤኒ ኩዌሽን ማለት ነው። ኤኒ መጠየቅ ትችላለህ፣ አታስብ። እሺ እንግዲህ ኢየሱስ አምላክነት በወንጌላት ላይ አልተገለጸም ብለሃል አይደለ? አዎ፣ የለም አንድም ጥቅስ የለም። እሺ ስለዛ ልክ ማስረጃውን እንትን ስንል የምትሰጠኝ ማስረጃ አንተ ፈተው ሳይሆን ስኮላሮች ወይም የቤተ ክርስቲያን አባት የፈቱትን ነው የምትሰጠኝ። ሃይማኖት እኔ እናንተ የምናየው ይሆናል ስናወራ የምናየው። እስኪ ዮሐንስ 8:58 እስኪ እሺ ዮሐንስ 8:58 እሱ ላይ ምን ይላል? አንበቡ። ላነብልህ ነው ቁጥር 58 እውነት እላችኋለሁ አብርሃም ሳይወለድ እኔ ያለው አለ። በምንድን ነው ያለው ነው ጥያቄ። በጣም ጥሩ። እስኪ ቤተክርስቲያን አባቶች በምንድን ነው ያለው ብለው ፈተውታል? እስኪ ስጠኝ። ቤተክርስቲያን አባት አልሄድም እኔ ራሱ ዮሐንስ ቁጥር 56 ላይ ፈተውታል። በቃ እናመሰግናለን። አየህ አንተ ፈታልኝ ብለህ ራሱ ዮሐንስ ፈቶታል። አውዱ ላይ እናንብብ እያልኩ አንተ ነህ ያልከው። እስኪ የቤተክርስቲያን አባት ስጠኝ። ዮሐንስ ራሱ ፈቶታል። የቤተክርስቲያን አባት ዮሐንስ ቁጥር 56 ላይ አጭር ስጠኝ። የቤተክርስቲያን አባት እሺ፣ የቤተክርስቲያን አባት ትቀበላለህ? ስጠኝ። ትቀበላቸዋለህ የቤተክርስቲያን አባቶችን? አዎ። እሺ፣ ቱ ስቴጅ ሎጎስ ቴዎሪ ትቀበላለህ? ቱ ስቴጅ ሎጎስ ቴዎሪ ትቀበላለህ? ትቀበላለህ ወይ? መጀመሪያ ማስረጃውን ክፈተው። ትቀበላለህ ወይ? 58ን ኮሜንት ያደረገውን ኖ አይደለም። ቆይ ትቀበላለህ ወይ? ክፈተው ማስረጃው እንየዋ። አቆም እንዴ ቱ ስቴጅ ሎጎስ ቴዎሪ ራሱ ምን እንደሆነ አያውቅም ሲጀመር። አለማወቅ አይደለም ባይዘው እኔ ፊት ለፊቴ ተቋጣቆም የምታውቀው ከሆነ ነው አመናው። ስለዚህ ማስረጃውን ከፍት ከሆነ ክፈት። አውዳዊ ሙግቱን እኔና ቸርች ፋዘርስ ምናምን ስትል መጀመሪያ የጠየቁኝ አውዳዊ አንተ ነህ የምታብራራው። አንተ አታብራራው። ዮሐንስ ቤተክርስቲያን አባት ያብራራው። ምዕራፍ 8 ለምንድን ነው እኔ አብረን እያነበብና እናብራራለን። ገርመዋል እንዴ ቁጥር 50 ማንም አያብራራ። ለምን ተማናብራራው? መጽሐፉ ግልጽ አይደለም? ለምን መጽሐፉ ግልጽ እኮ ነው ብራዘር። ምን ሆነ ነው? ክፈትልኝ። መጽሐፉ ግልጽ ነው። ሃይማኖት አበው ክፈትልኝ። ዮሐንስ ከፈትኩኝ። ዮሐንስን ከፈትኩ። ያው ሃይማኖት ክፈትልኝ። ተቀበላለህ? ሃይማኖት አበው ምንድን ያልኩ? ምንድን ነው ክፈትልኝ ያልኩ? መጽሐፍ ቅዱስ ነው የከፈትኩት። ይሄን አትቀበለው እኮ 558 የሚያብራራ ቤተክርስቲያን አባት ክፈትልኝ እኮ። ይሄን አትቀበለውም ወይ? መጽሐፉ ይብራራ እኮ እያልኩ ነው እኮ ባይዘው እኮ እና እኮ አትቀበለውም። መጽሐፍ ቅዱስን አትቀበለው። በራስህ እንደፈለግህ አታብራራ። ላላ በራስህ አላብራራ። እንደፈለግህ በራስህ አታብራራ። መጽሐፉን ግን አትቀበለው። እኔም የማብራራት ስልጣን አልሰጠኝም። የማብራራት ስልጣን አልተሰጠኝም። እኔ አልቀበለውም በለኝ። አባቶች አሉ። እሺ አልቀበለውም በለኝ። ሊቃውንቶች መጽሐፉን አልቀበለውም። ሊቃውንቶቹን መጽሐፉን አልቀበለውም። አይን እንየው። ወይኔ ጉድ! አንተ አልቀበለውም። መጽሐፉን አልቀበለውም። ስለዚህ አንተ ግን ትቀበለዋለህ። እናብራራለን። ስለዚህ ምን ይላል? እውነት እላችኋለሁ ቃሌን የሚጠብቅ ቢኖር ለዘላለም ሞትን አያይም አለ እኮ። አሁን ለምንድን ነው መጽሐፉን እናውራው እንጂ እንዴ? መጽሐፉን እናውራው ተናገርና እኔ ደግሞ ስጠይቅ በዛኑ ትመልሳለህ። እውነት እላችኋለሁ አለ ኢየሱስ ክርስቶስ ሲናገር፣ ቃሌን የሚጠብቅ ቢኖር ለዘላለም ሞትን አያይም አለ። እንግዲህ የዘላለም ሞት ማለት ሊትራል ሞት አይደለም። እንደሚታወቀው ኢየሱስ እንደዛ ሲናገር አልተረዱትም። አይሁድ ምን አለ? የዛን ሰዓት ጋኔል እንዳለብህ አሁን አወቅን አሉት። ለምን? አብርሃምስ እንኳን ሞተ፣ ነቢያትም፣ አንተ ቃሌን የሚጠብቅ ቢኖር ለዘላለም ሞትን አይቀምስም ትላለህ አሉት። እነሱ የሚያወሩት ሊትራል ሞትን ነው፣ እሱ የሚያወራው ግን ስለ ዘላለም ሞት ነው። ኦኬ። ከዛ ቀጠልና በእውነት አንተ ከሞተው ቀጠሉ። ምን አሉ? ከሞተው ከአባታችን ከአብርሃም ትበልጣለህ? ነቢያትም ሞቱ፣ ራስህን ማን ታደርጋለህ አሉት። ስለዚህ አሁን ኢየሱስ የሚያወራው ሌላ፣ እነሱ የሚያወሩት ሌላ። ቀጠለ ቁጥር 56 ላይ አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ አለ። ቀኔን። ከዛ ምን አለ? አየም ደስም አለ። ያየው ምኑን ነው? ቀኑን ነው ያየው። አብርሃም ቀኔን አየ አለ ኢየሱስ ክርስቶስ ሲናገር እንጂ ኢየሱስ እኔን አየ አላለም። ኦኬ። ቀኔ ማለት ምንድን ነው? ኢየሱስ መሲህ ሆኖ የሚላክበት ቀን ነው። ስለዚህ አየም ደስም አለው አለ። ያንን የተስፋውን ቃል አየ ነው። በተስፋ ሲነገር በጣም ጎበዝ ነው ባይዘው። እሺ ላብራራው እኔ ከፈቀድክልኝ። መጨረስኩኝ። ጣልቃ ስገባ እኮ ነው ሞክ እያረክ ምናምን ሳይ ላብራራው። ዝም አልኩኝ።
እኮ ልጨርስ። አይ ላብራራው ወይ ስለተሳሳትክ ቀን ያየው ምን ቀን የሚባሉት አሁን እንዳሉት ቀን ነው አንተ አይደለም። ተስፋ ቃል እኮ አልኩኝ። አልሰማህም ዶክተር አልሰማኝም። ስለ ተስፋ ቃል ነው አልኩኝ። እይማ ከአብርሃም ከመወለዱ በፊት እኔ ያለሁ ማለት ምን ማለት ነው? መጀመሪያ ልጨርስ። እስቲ ልጨርስ። ስለ ተስፋ ቃል ነው የሚያወራው። ኤጎየሚ ማለት ስለ ተስፋ ነው። ምን ማለት ተስፋ ነው እያወራ ያለው። አብርሃም ከመወለዱ በፊት ማለት ምን ማለት ነው? እኮ እሱን ነው እያብራራው እኮ ነው። አልሰማልከኝ። ስለ ቀን ነው የሚያወራው። ኢየሱስ ስታብራራው ግን እንትና እንዳብራራው ብለህ ደግሞ ሜንሽን ታደርጋለህ። እኔ እንደማደርገው እሱን እኮ አንተ እሱ የምናወራው ይሆናል። ቆይ በኋላ ላይ ቸርች ፋዘር እቀበላለሁ ስትል እንዴት እንደምናወራ እሱም በኋላ የምናየው ይሆናል። ስለዚህ ምን አለ እናወራለን። አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየም ደስም አለው አለ። ያየው ኢየሱስ ክርስቶስን ሊትራሊ ሳይሆን የኢየሱስን መምጣት በተስፋ ማየቱን ነው። ይሄ ደግሞ ዘፍጥረት 22 ላይ ተጠቅሷል። ዘፍጥረት 22 18 ላይ እግዚአብሔር ኢየሱስ ክርስቶስ ለአብርሃም ዘሮቹን እንደሚባርክለት ነግሮታል። ቃሌን ሰምተሃልና ብሎት። ገላትያ 3:13 ላይ 3:16 ላይ ደግሞ ምን አለው? የተስፋውም ቃል ተነገረ። በቃ ስለዚህ ስለ ተስፋ ነው። አይሁድ ግን ምን አሉት? ይሄ እንግዲህ ባለመረዳት አይሁድም ገና 50 ዓመት ያልሆነ አብርሃምን አይተሃልን አሉት። አይረዱትም። ኢየሱስን ምንም የሚያወራውን ነገር አይረዱትም። ስለዚህ ቀጠልና ኢየሱስ ምን አላቸው? እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ ያለው በምንድን ነው ያለው? በተስፋ ነው ያለው። አለቀ። አሁን ቆይ እሺ፣ 59 አንብበው። ሊወግሩ ድንጋይ ያነሱ። አለቀ። እሺ፣ ለምንድን ነው ሊወግሩ ድንጋይ ያነሱት? አንተ መሲሁ አይደለም እያሉ አላለም። መሲህ አይደለም ይላል እዛ ጋር። መሲህ የሚል ቃል አለ እኮ እያለ ነው ኢየሱስ። ቀኔን ያይ ዘንድ ሐሴት አደረጋለ። መሲህ የሚል ቃል አለ ወይ? ቀኔን ያይ ዘንድ ሐሴት አደረጋለ። መሲህ የሚል ቃል አለ ወይ? መሲህ ምን ማለት ነው? ንገረኝ። እሺ ችግር የለውም። አንተ ምን ማለት መሲህ የሚል ቃል አለ እዛ ጋር? የለም። ንገረኝ። ምን ማለት ነው? አንተ ደግሞ እንዴት እንደሚይዝ የሚል ቃል የለም። እሺ አንተን እንዴት እንደሚይዝ ምን ማለት ነው? ለምንድን ነው ሊወግሩት? ለምንድን ነው የተነሳው ስንል ዮሐንስ ወንጌል ላይ በደንብ ያሳየናል። ራስን ከአምላክ ጋር አስተካከልክ ብለው ራስን ከአምላክ ጋር አስተካከልክ ብለው። አዳምጠኝ። መጀመሪያ ለምንድን ነው የፈለጉት ሊወግሩት? እዚህ ጋር ለምን ራሱን ከአምላክ ጋር አስተካከለ፣ አምላክን አባቴ ብሎ ይጠራል ነው በተደጋጋሚ እኮ። አምላክን አባቴ ብሎ መጥራት ከአምላክ ጋር ማስተካከል ነው ብለው ያምናሉ እነሱ። እይማ በደንብ ስማኝ። ራስን ከአምላክ ጋር አስተካከልክ ብለው ነው እንጂ መሲህ አይደለህም አላሉትም። ዮሐንስ ወንጌል ምዕራፍ 5:18 ልጠቅስ ነው። አንድም ቦታ የለም። አንድ ቦታ የለም። ላሳይህ መሲህ የሚል መሲህ ስላልሆንክ ነው የምንወክለኝ። ማስረጃ አንድ ሚል አለኝ። ይኸውልህ ዮሐንስ ወንጌል ምዕራፍ 10:24 ምን ሆነ ነው ብራሽ? አዎ አውቀዋለሁ። መሲህ የሚል ግን የለም። አሁን ክርስቶስ ማለት ነው በል ምን ማለት ነው? ክርስቶስ ማለት የተቀባ መሲህ ማለትስ? ይሄማ አሁን ይሄማ አትበለኝ። ምን ማለት ነው መሲህ ማለትና? መሲህ ስላልሆንክ እሺ፣ መሲህና ክርስቶስ ማለት ልዩነቱን ንገረኝ። እሱ ጋር እንመጣለታለን። አንመጣም። አሁን ንገረኝ። ልዩነት አለው እንዴ? መጀመሪያ ምንም ፋላሲ ልታዞር አትችልም። በ24 አንብበው። ይሄኛው በግሪክ ቋንቋ አንብበው 24 አንብበው። 58ን ርዕስ ማለቅልን 24 አንብበው። እኛ አያምርብንም። ይሄ ስነ የሆነ የለበጣ ምናምን አያምርብንም እና ቀስ ብለን ነው ወላሂ። አዎ ቆይ ላሳየው። አነብላለሁ። ቆይ አንዴ እኮ ላነብልህ ነው። አይሁድም እሱን ከበው እስከ መቼ ድረስ በጥርጣሬ ታቆየናለህ? አንተ መሲሁ እንደሆንክ ብዬ አነበዋለሁ። አሁን ተሳስተሃል ካልከኝ ትነግረኛለህ። አንተ መሲሁ እንደሆንክ አንተ መሲህ እንደሆንክ ገልጠህ ንገረን ይላል። ተሳስቻለሁ? መሲህ ማለት ምን ማለት ነው? ክርስቶስ ማለት ተላከ እንደማለት። ኧረ አንተ ለአላህ ብለህ ምን ሆነ ነው? አይ ክርስቶስ የተሾመ ማለት ነው። ይማ በደንብ ስማኝ። ክርስቶስና መሲህ ይለያያል። ዳይሬክት ወርድ ላይ ልዩነት ይኖረዋል። ትርጓሜ ላይ ተመሳሳይ ቢሆን ክርስቶስ ማለት በምን ቋንቋ ነው? እሺ ንገረኝ ዶክተርዬ። ሂብሩ ካልተሳሳተ። አላሁ አክበር። አረ ዶክተር ለአላህ ብለን እሺ ችግር የለም። ክርስቶስ ማለት ከግሪክ ቋንቋ የመጣ ሲሆን ክርስቶስ ከሚለው የመጣ ነው። ክርስቶስ ማለት ነው። ኦኬ ግሪክኛ ነው። መሲህ የምትለው ደግሞ ቆይ እንዴ ምን ሆነ ነው? ይሄንን ምን ሆነ ነው? ከዛ መሲህ ማለት ደግሞ መሻያኽ ይሉታል። ይሄ በዕብራይስጥ ነው። ኦኬ
ስለዚህ ክርስቶስ እንደሆንክ ወይ ደግሞ መሲህ እንደሆንክ ገልጠ ነገርን አሉት። ወደ 58 እንመለስ። አሁን የለም ስላልክ ነዋ ማስረጃ አምጥቻለሁ። እሺ ስለዚህ አንድ መሲህ ስላልሆንክ ነው የምንወግር እኮ የሚል እኮ አለ። እሱን ደግሞ ላሳየ አለ ቁጥር እዚህ ጋር መጥቶ እሱ ጋር ከመሄዳችን በፊት አንዴ ቆይ አይሁድም ሊወግሩ አብርሃም ሳይወለድ እኔ ያለሁ ማለት ምን እንደሆነ እንየው። አብርሃም ሳይወለድ እኔ ያለሁ ማለት ምን ማለት ነው መሰለህ? ምን ማለት ነው? እስኪ አንተ እንግዲህ አብራርተሃል። እኔ ደግሞ በተለይ ላብራራ። እሺ የእምነት አባት የሆነው አብርሃም ዘፍጥረት 12 ከቁጥር 1 እስከ 3 ላይ የተስፋ ቃል ኪዳን ተገብቶለታል። ማለት ክርስቶስ ከመምጣቱ ከ2000 ዓመት ገደማ በፊት የነበረ የእምነት አባት የሚባለው። ከዛስ ሆኖም ኢየሱስ ራሱን ከእርሱ በፊት አስቀመጠ እንደነበረ ከአብርሃም በፊት እንደነበረ አስቀምጦ ኢየሱስ ምን እያለ ነው? እየተናገረ ነው። ዮሐንስ 1 ምዕራፍ 1 ከቁጥር 1 እና 2 እና ቆላሲያስ ምዕራፍ 1 ቁጥር 17 ላይ የእርሱን ዘላለማዊ ቅድመ ህልውናን ያረጋግጣል። እርሱ ከሁሉ በፊት ነው ይላል። ምን ኮሜንተሪ ነው የምነግርህ አሁን። ከፍጥረት በፊት የሚቀድም የጊዜ መስመር መናገር ለእግዚአብሔር ብቻ የተወሰነ ክልል ነው። መዝሙር 90 ቁጥር 2 ላይ። ስለዛ እኔ ከአብርሃም በፊት አብርሃም ከመወለዱ በፊት አለሁ ከአብርሃም በፊት መኖሩን የሚያሳየው ቅድመ ህልውናውን ነው። ከፍጥረት በፊት መኖሩን ነው። አንተ ከፍጥረት በፊት አለመኖሩን በእንትን አልሰጠህም። ባይዘው ኮሜንታሪ አልገለጽክም። ግን ደግሞ ምንድን ያደረከው እዛው ጋር በራስህ ስትፈታ ከአንድ ጀምረህ 2 ይለዋወጣል ይገለባበጣል እንዳልከው በዛው ላይ ነው ስትከርም የነበረው። ስለዛ እኔ ይኸው ራእይ 1:8 ላይ እንዳለው በተመሳሳይ በኮሜንታሪ አሳየውክ ማለት ነው። ስለዚህ አንተም እንዲሁ 5:58 ኮሜንታሪ ታሳየናል። ዶክተር ጥቅሱ ተሳስቷል፣ ኮሜንታሪው ተሳስቷል። እኔ ትክክል ነኝ ትሞግተኛለህ? ጥቅሱ ላይ ተሳስቷል፣ ኮሜንታሪው ተሳስቷል። አዎ ኮሜንታሪው ተሳስቷል። ሞግተኛ። ኧረ ሊቁ ኢብሮ በጣም ማታቀኝ ከሆነ ዶክተር እስኪ አንተ ትክክል የሆነ ኮሜንታሪ ስጠኝ። ኢብራሂም እባላለሁ። ማታቀኝ ከሆነ ጨብጠኝ። ኮሜንታሪው ተሳስቷል። ዶክተር እባላለሁ። የሙስሊሞች ሀገር ነኝ ብዙ ጊዜ። በጣም ጥሩ። ለዛ ነው ክርስቶስ ማለት ምን እንደሆነ ነግሬሃለሁ፣ አስተምሬን ይላኩ። ስለዚህ አሁን ዶክተርነት እኔ ደግሞ አብራርቼ ደግሞ 5:58 አስተምሬ መርፌ ይዘህ ትወጋበታለህ። እኔ ጋር ግን አይሰራም እሱ። ዶክተርነት ይኸው ልወጋህ ነው አሁን እሺ ልወጋህ ነው። ይሄው ዶክተርዬ ጥቅሱ ላይ እናውራ። ጥቅሱ ላይ ማውራት አቅም ይኖራል። አዎ በጣም ስለዛ ቁርአንን እንትን ስትል ተፍሲራትን ሳታነሳን የምታወራው። ኧረ አውድ አንብቤ ችግር የለውም አታስብ። እኛ ይኸውልህ የተሳሳተ አውድ የሚባል የለውም። እሱን ተው አውዱን ተውና አውዱን ተው። ተሳስቷል ብያለሁ እኮ አውዱ ስለማይገጥም ተሳስቷል። እኛ ቁርአን ላይ ሐዲስ አንድ ሰው በቁርአንና በሐዲስ በትክክል በማይል መንገድ ከመጣ እንዲጣላል ይኸውልህ እንደዚህ ማለት ነው። አየው እንደዚህ ይጣላል። ስለዚህ አሁን ቁም ነገሩ ኢየሱስ ክርስቶስ አምላክ መሆኑን ከመጽሐፍ ቅዱስ ፕሩፍ አድርግልኝ። ፕሩፍ አሁን ያመጣውልህ ኮሜንታሪ አትቀበለውም። ኮሜንታሪው ተሳስቷል ሊትራሊ። ስለዚህ አሁን አንተ ተሳስቷል ስላልክ አውዱን የሳት አካሄድ ነው ሄደው አውዱን ስቶታል። ምንም አውዱን አልሳተም። ስቶታል። አንድ ጥቅስ የለም። ኢየሱስ የባህሪ አምላክ ነው ነገር አንተም ጥቅስ የለም። ጠቀስኩልህ እኮ አሳየህ። የጠቀስካቸው ጥቅሶችን አንድ ባንድ ማየት ይችላል። ዮሐንስ አልክ። በደንብ ስማኝ። አሁን በደንብ እንድትሰማኝ የምፈልገው ነገር መጽሐፍ ቅዱስን እንደ ዘልማድ አንተ አሁን አውዱ እንደዚህ ነው ብለህ በራስህ አይደለም የምትተረጉሙ። ከኔና ከአንተ በፊት የነበሩ ምን ነበሩ? ቤተክርስቲያን አባቶች፣ ሊቃውንቶች፣ ስኮላሮች ነበሩ። በቤተክርስቲያን እስካሁን ሴንቶች የሆኑ ስኮላሮች የሆኑ። ስለዛ እነሱን እየጠቀስክ ምን ታደርጋለህ? ማስረጃ ታመጣለህ። አይ በራሴ ነው አውዱን ይዤ እኔ እንዲህ ነው አውዱ እንደምትለው እንደዛ ይዤ እፈታለሁ የምትል ከሆነ ውድቅ ይሆናል። ትስማማለህ? አዎ የማን ነው የኮሜንታሪውም ንግግር ከመጽሐፍ ቅዱሱ ጋር ካልተገናኘ ውድቅ ይሆናል። እኔ ጥቅስ ሜንሽን እያረኩ ነው ያብራራውልህ። ባይዘ እኮ ጥቅስ ሜንሽን ስታረግ ጥቅሱን እየጠቀስኩ ነው እኔ ማፈርስብህ። አሁን ከኔ ጋር እኮ ነው አሁን ፋይቱ። እኔ እኮ ጥቅስ የአንተ ስኮላር ሜንሽን አድርጌ እኮ ስማ
እኮ ችግር የለውም። አንተ በጣም ፋይተር ነህ። ስለዛ አሁን በደንብ እንድትሰማኝ የምፈልገው ነገር ስኮላር ኤርሊ ቸርች ፋዘር ላይ ማስረጃ ታመጣለህ። ኤርሊ ቸርች ፋዘር ተሳስቷል እኮ እያልኩ ነው። ስለዛ አሁን አይገርምም? ግን ከ700 ክፍለ ዘመን በኋላ የመጣው ነብዩ መሐመድ ኢየሱስ አልሞተም አልተሰቀለም ብሎ ሲናገር፣ ከዛ ኢብራሂምም ደግሞ ኮመንታሪዎቹ ተሳስቷል። ልዩነት የለውም ባይዘው። እሺ አሁን ችግር የለውም። ኢየሱስ አምላክ መሆኑ ማስረጃ የለም። ሌላ የለውም ልዩነት፣ ሌላ ማስረጃ የለም ኢየሱስ አምላክ መሆኑ። ስለዛ ኢየሱስ አምላክ መሆኑ ማስረጃ የለም። አንተ አልተቀበልክም፣ መቀበል አልፈልክም። መቀበል አልፈለግም። ስለዛ ጥያቄ ልጠይቅ። አውዱ አያስኬድም በቃ። ስለዚህ አሁን ኢየሱስ ክርስቶስ አምላክ መሆኑ ምንም ማስረጃ አላገኘንም። በጣም አዝናለሁ። ሌላ ክርስቲያን ደግሞ ስለዚህ አንተ መልስ መቀበልና ማስረጃ መቀበል አልፈልግም፣ የተሳሳተ ነገር ነው የሰጣችሁ። አንድ ጥቅስ እኮ ነው የጠቀስከው። አንድ ጥቅስ ጠቀስክ። አንዱ ጥቅስ ምንም እንደማይሰጥ ስለዚህ ጥያቄ ልጠይቅ ወደ አንተ ዙሪ። አንድ ጥቅስ ጠቀስክ። አንዱ ጥቅስ ምንም እንደማይሰጥ ልጠይቀህ ኢብራሂም ልጠይቀህ። ምን እሺ ነው በሰላም ኢብራሂም ልጠይቀህ። እኔ በቃ ጨረስክ? የኢየሱስ አሟጠጥክ፣ አለቀ። የኢየሱስ አምላክነት ባይብል ላይ ጨረስክ? አይ አየህ አንተ መች ነው እስኪ እስልምናህን የምትሞግተው? መች ነው ኢብራሂም? እስኪ አንድ ቀን ያሳየን። ኢብራሂም እስልምና ላይ ያወራል። መች ነው ጨረስክ? መች ነው ቆም ብለህ? ቤቴን ሁሌ ከፍቼ ሙስሊሞችን አስገብቼ ስለ ክርስቶስ ይጠይቃሉ። ብራዘር አንተ ወይ አልገጠመ ይሆናል እንጂ እኔ ጠይቁኝ የሚል ፕሮግራም አለኝ ሲጀመር ማለት ነው። አንተ ምናልባት አልገጠመ። እሺ አሁን ከጨረስክ እሱን ተውና ጥያቄ ዶክተር ጨርሰሃል? ጥያቄ ተቀበል እኮ ከጨረስክ ልቀጥል እኮ ነው የምልህ። ከጨረስክ ትቀጥል። ኢየሱስ አምላክነት ከጨረስክ ማለት ነው ቀጥል። መቀበል አልፈለግኩም አልክ። ብዙ ጥቅሶችን ልናመጣ እንችል ነበር እኮ አንዱን ጥቀስ፣ ችግር የለም። ግን አልፈልግም አልክ። ኮሜንታሪዎችን ተሳስቷል ብለህ ኮሜንታሪው ተሳስቷል እያልኩ ነው። ጥቅስ ላይ ሞግት፣ አውድ ላይ ብዙ አይነት ሙግት አለ እኮ አታውቅም እንዴ? ባይብል በቃሽ። ቆላስይስ ምዕራፍ 1 ቁጥር 16 እና 17 አንብብልኝ። እሺ አንድ ጥቅስ ልጨምርልህና ወደ ጥያቄ አንተን ጠይቃለሁ። ቆላስይስ ላይ ግባልኝ። ቆላስይስ ላይ ኢየሱስ ክርስቶስ የማይታየው አምላክ ምሳሌ እያለ ይጠቅሰዋል። እሺ ስለዛ አንድ ፍጡር የሆነ ሰው የአምላክ ምሳሌ መሆን ይችላል? አዎ ይችላል። ማስረጃ ልስ በእስልምና የማይታይ አምላክ ምሳሌ ይሆናል? በእስልምና ላይ አለ ወይስ ክርስትና ላይ? ክርስትና ላይ አለ እንጂ ክርስትና ላይ አለ ወይ? ኢብራሂም መልስ። አለ ወይ? አይ እኛ ስለ አለ ወይ? እኔ ጠየቅኩ። ምን ላይ ነው? ሳቅ ምን ላይ ነው እያወራን ያለ ነው እኮ? አለ ወይ? አዎ ወይም አይበለኝ። እሺ በቃ ልንገርህ። በቃ በእስልምና ከሆነ ልንገርህ። በእስልምና መባል ይችላል ስላልክ ማንም ሰው አምላክ ተብሎ መጠራትም አይችልም። ለምሳሌ ሙሴ አምላክ ተብሏል። እናመሰግናለን። ሙሴ አምላክ ተብሏል እኮ ነው። እናመሰግናለን። ሙሴ አምላክ ተብሏል። ስለዚህ አምላክ አርጌሃለሁ ነው የሚለው በእናትህ አርጌሃለሁ። የእግዚአብሔር ቃል የመጣላቸው ሁሉ አምላክ ተብለዋል። የእግዚአብሔር ቃል የመጣላቸው አምላክ ተብሏል። የእግዚአብሔር ቃል የመጣላቸው የእግዚአብሔር ቃል መምጣ ማለት ነው። ይሰማሉ። መስማት ወርዶላቸው እንዳትለኝ። እሺ በደንብ እንድትሰማኝ የምፈልገው ቆላስይስ ምዕራፍ 1 ቁጥር 16 እና 17 ላይ የኢየሱስን አምላክነት ምንድን ነው የሚያደርገው? እዛ ጋር አምላክነቱን አያሳይም? ላስረዳ። ስለዛ ቆይ ከማስረዳት በፊት ስልክ ገብቶብህ ነው መሰለኝ። እሺ ቆላስይስ ምዕራፍ 1 ቁጥር 16 እና 17። እሺ እርሱም ከሁሉ በፊት ነው፣ ሁሉም በእርሱ ተጋጥሟል። ምን ማለት ነው? መጀመሪያ ከቁጥር 15 እና 16 ነው። ሙሉ አንድ ላይ እኮ ነው ያለው። ምን ይላል? ምን ማለት ነው? ላንብብልህ። አንተ ማንበብ ካልፈለግ እኔ ላንብብልህ። እሺ አይ ኦኬ፣ ማንበብን ትችላለህ።
እሺ ቆይ ላምብላ ምን እንደሚል እቺን ጥቅስ እንጥቀስና እስልምና ላይ ገብተን እንግዲህ ደግሞ ኢብራሂም በሄደበት መንገድ እንሄዳለን። እሺ ቆላሲያስ ምዕራፍ 1 ቁጥር 15 እሱም የማይታይ አምላክ ምሳሌ ነው አለ። ስንት አምላክ ነው ያለው? እሺ አምላክ ራሱ የሚታይ ነው የማይታይ ነው አንዱ አምላክ? አይ ጥያቄ የሚታይ ነው ወይስ የማይታይ ነው አንዱ አምላክ? የማይታይ የነበረው ከማይታየው አንዱ አካል ደግሞ ወደሚታየው መጣ። የቱ ጋር ነው የሚታይ አምላክ? ኦኬ አንድ የሚታየው አንድ የማይታይ ሁለት አምላክ ነው ያለው። በቃ አታውቀውም። እሺ እለፍ፣ አታውቀውም። እለፍ፣ አንብብ። ምንድነው ማላውቀው? ካላወቅከው እለፍ። በቃ አሁን እኮ አዲስ ሆነብህ። ምንድነው ማላውቀው? ደነገጥክ ምናምን። ምንድነው ማላውቀው? ጥቅሱን አንብበህ ጨርስ። አዲስ ሆነብህ። ጥቅሱን አንብበህ የመጀመሪያ ጠቃሽ ነኝ። ጥቅስ እባክህ ለኔ ይሄንን ጥቅስ ለመጀመሪያ ጊዜ ጠቃሽ። እሺ ጥቅሱን አንብበው። እሺ ጥቅሱን አንብበው እኮ ጥያቄው የማይታይ አምላክ ምሳሌ ነው አለ። ስለዚህ ኢየሱስ የማይታየው አምላክ ሳይሆን የማይታየው አምላክ ምሳሌ ነው። ኦኬ ስለዚህ ኢየሱስ አምላክ አይደለም ማለት ነው። ጨረስን። እዚህ ጋር አልቀርኩም። አንብበው። እሺ ጨርስ። አለቀ። ወዴት እናንብብ ከዚህ በኋላ እንዴ? 17 ሳነብ ከፍ ብዬ ላንብብ አልክኝ እንዴ? ከዛ ቁጥር 1 አፈረሰዋ። ቁጥር 1 ቁጥር 15 ላይ እሱ የማይታይ አምላክ ጨርሰው። ጥቅሱ እኮ አላለቀም። ጨርሰው። እሺ ልጨርስልህ። ምን አለ? ልብ አድርጎ በደንብ አዳምጠኝ። እሺ ጣልቃ እንዳገባሽ። እሱ የማይታይ አምላክ ምሳሌ ነው አለ። እንግዲህ እሱ የማይታይ አምላክ ምሳሌ እንደሆነ ነው የነገረን እንጂ እሱ የማይታየው አምላክ እንደሆነ አልነገረንም። ስለዚህ ኢየሱስ አምላክ አይደለም። ስለዚህ ቀጠለ። የሚታዩትና የማይታዩት ልቀጥል እኮ ነው። የሚታዩትና የማይታዩት ዙፋናትም ቢሆኑ ወይም ጌትነትም ወይም አለቅነትም ወይም ስልጣናትም በሰማይና በምድር ያሉት ሁሉ በእሱ ተፈጥረዋል አለ። በምንድን ነው የተፈጠሩት? በማን የተፈጠረው ይላል? በማን የተፈጠረው ይላል? ልነግርህ እኮ ነው። ቆይ ልንገርህ። ጣልቃ ትግባ ብዬህ ነበር። እሺ በማን የተፈጠረው? በማን የተፈጠረው? ጣልቃ ትግባ። ጣልቃ እንደዚህ ከሆነ ነው ያዛ ማለት ዶክተር። እሺ ዶክተር በማን ተፈጠሩ ይላል የሚለው ልናይ እኮ ነው። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ ማንም በክርስቶስ ቢሆን አዲስ ፍጥረት ነው አለ። ስለዚህ በክርስቶስ ቢሆን አዲስ ፍጥረት ነው ማለት ስለ ዳግም መወለድና ስለ አዲስ ፍጥረት ነው የሚያወራው። ስለዚህ አራት ነገሮች አሉ እዚህ ጋር ይጠቀሱ። አንድ አንተ ኧረ በእናትህ የሚታይና የማይታይ ዙፋናት ይላል። እነዚህ ዙፋናቶች አራት ነገር ነው የተጠቀሰው ነው እንዴ? ኧረ ቆይ አንዴ እባክህ አላህ ብለህ እሺ ቀጥል። ምን ሆነ ነው? እሺ አራት ነገሮች በሪቦርን ምክንያት የሚገኙ ነገሮች ናቸው እነዚህ። በሪቦርን ምክንያት ምንድን ነው? በክርስትና በሪቦርን ምክንያት የሚገኙ ነገሮች ገና ቁጭ አድርጌ ማስተማር ሳይኖርብኝ አይቀርም። ሪቦርን እኮ የሚገኘው እኮ አንተ ክርስቶስ ማለት ምን እንደሆነ የማታውቅ ልጅ ለኔ ታስተምረኝ። ይኸው የሚታይ ክርስቶስ ማለት ምን እንደሆነ የማታውቅ ልጅ ለኔ ታስተምረኝ። ይኸው እነዚህ ዙፋናቶች ሲልኮ በክርስቶስ ተፈጠሩ ሲልኮ ሪቦርን አልኩ ልሰጥህ እኮ ነው ላላ ብለህ ገና እኮ ከባድ ነገር እኮ ልሰጥ ነው። ጥቅሱ ራሱ እኮ ላነበው እኮ ነው። ተረጋግተህ ጨርስ። እሺ ጨርስ አስነብበን። ስለዚህ አሁን ደግመዋለሁ፣ ምክንያቱም ኢንተራፕት እያረከኝ ስለነበረ። ምን አለ? የሚታዩትና የማይታዩት ምንድን ናቸው? እነሱ አራት ነገሮች ናቸው። አራት ነገሮች አሉ የሚታዩና የማይታዩ። አንደኛ ዙፋን አለ፣ ሁለተኛ ጌትነት አለ፣ ሶስተኛ አለቅነት አለ፣ አራተኛ ስልጣናት አለ። እነዚህ አራት ነገሮች በማን በኩል ተፈጥሯል? ኢየሱስን ያመነ ሰው ልነግርህ እኮ ነው። አዳምጠኝ እባክህ ላላ ብለህ እንዴት ነው ታዲያ የምንግባባው እንደዚህ ከሆነ? እሺ ቀጥል፣ እየሰማሁ ነው። ስለዚህ አሁን ማንም በክርስቶስ ቢሆን አዲስ ፍጥረት ነው እንዳለው ሁሉ በክርስቶስ ከሆነ አንድ ሰው በክርስቶስ በመሆኑ ምክንያት አዲስ ነገር የሚገኙ አሉ። ስንት ነገር? አራት ነገር። ዙፋናት ይገኛሉ። አለቅነት ይገኛል። ዙፋን ያገኛል አይደለ? ልነግርህ እኮ ነው። እሱ ባይብሉ ነው የሚለው። እዛ አለቅነት ይገኛል። በቃ ይበቃል። በቃ በጣም ቡክ በቃ አያችሁ፣ አያስወራም እኮ። ቆይ እኔ ላብራራው ለኔ አንዴ ለኔ ስጠኝ። አታብራራው። አየሹ ሜሪ፣ አየሹ በራሱ ሲያቦካ። እሺ አውራሽ፣ አጠር አድርጋ እኔ አብራራለሁ። አትነግረኝም እንዴት እንደማወራ እንዴ? ምን ሆነ ነው አንተ?
በጣም አበዛው። በጣም ታገስኩ። እኔ እንደዚህ ያለው በነገራችን ላይ ኧረ እኔም በጣም ታግሼ ነው እኮ የማይሆን የማይገጥመውን ስታመጣ። ኧረ ለአላህ ብለህ እንዲህ አንተ ክርስቶስ ማለት ምን እንደሆነ የማታውቅ በግሪክና ልጨርስና ከፈለክ ጠይቅ። በቃ አታብቆ መጽሐፍህን ራሱ እያቦካው ነው። ጥያቄን ጠይቅ ከፈለክ። እንደውም እሺ ቀጥል። አዎ ልቀጥል። ምን ይላል? ዙፋናት፣ አለቅነት፣ ጌትነት እና እነዚህ በቃ 4 ነገሮች ተፈጥረዋል አለ በኢየሱስ በኩል ማለት ነው። ኢየሱስ በቃ እሱን የፈጠራቸው ማለት ሊትራሊ ፈጠረ ማለት ሳይሆን ምንድነው ማንም በክርስቶስ ቢሆን አዲስ ፍጥረት ነው እንደተባለው ነው የሚታየው ነው። ኦኬ ቀጠለና በሰማይና በምድር ያሉት ሁሉ በእሱ ተፈጥረዋልና እነዚህ 4 ነገሮች። ስለዚህ ምን አለ? ከፍጥረት ሁሉ በፊት በኩር ነው አለ። ኦኬ በኩርነቱ ምንድነው? ኢየሱስ ክርስቶስ ልክ እንትን ላይ እንዳለው ነው። በኩርነቱ አይተህ ከሆነ ራዕየ ዮሐንስ ምዕራፍ 1 ቁጥር 18 እንዳለው እኔ የመጨረሻና የመጀመሪያ ነኝ እንዳለው ማለት ነው። ልክ ዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ ይመስለኛል ምን ብሎ እንደተናገረው አንድያ ልጅ ብሎ እንደተናገረው መጀመሪያ ተብሎ ይነገርለታል። ከምን ከሙታን በኩር ስለሆነ ማለት ነው። ኦኬ የሙታን በኩርነት ነው ያለው ኢየሱስ ክርስቶስ። እንቀጥል። ሁሉ በእሱና ለእሱ ተፈጥረዋል አለ። ኦኬ ስለዚህ ከፍጥረት ሁሉ ሲባል ራሱ ኢየሱስ ፍጡር መሆኑን ነው የሚያሳየውም ራሱ። ኦኬ ስለዚህ እሱ ሁሉ በእሱና ለእሱ ተፈጥሯል። ለእሱ ማን የፈጠረው ነው ጥያቄው። ለእሱ ለክርስቶስ የፈጠረ ደግሞ አንድ አካል አለ። እሱም አብ ነው የፈጠረው ማለት ነው። ኦኬ ስለዚህ በግልጽና በማያሻማ ኢየሱስ ክርስቶስ አምላክ ላለመሆኑ የሚያሳይ ጥቅስ እንጂ አምላክ መሆኑን የሚያሳይ ነገር ሽታውም የለም እዚህ ላይ። አለቀ። ቀጥል። እሺ ስለዛ አሁን እዚቹ ጋር ቃል በቃል ስጠይቅ ልትመልስልኝ ትችላለህ? እዚሁ ጥቅስ ላይ ቃል በቃል ጠይቀኝ፣ ችግር የለውም። ቃል በቃል አንተ እንደሚመች አልመልስም። መጽሐፉ የሚለውን ነው መመለስ። ቃል በቃል ስለተባባልን ቃል መጽሐፉ እኔም እጠይቃለሁ፣ እኔም ትጠይቃለህ። በቃ ቀጥል። እሺ በጣም ጥሩ። እሺ እርሱ የማይታይ አምላክ ምሳሌ ነው አለ። የሚታይና የማይታይ አለ። እዚህ ጋር የሚታይና የማይታየው ዙፋን ምንድን ነው ማለት? የማይታየው ዙፋን የሚታይና የማይታይ ይላል አይደለ? በሰማይ ያለ ማለት ነው። እሺ በሰማይ ያለ እሺ ዙፋን ቢሆን በሰማይ ያለ ዙፋን ቢሆን ወይም ጌትነት ወይም አለቅነት ወይም ስልጣናት አለ በሰማይና በምድር ያሉት ሁሉ በእርሱ ተፈጥሯል ይላል። በማን የተፈጠረው እዚህ ጋር? ማንም በክርስቶስ ቢሆን አዲስ ፍጥረት ነው። በማን የተፈጠረው እዚህ ጋር? ማንም በክርስቶስ ቢሆን አዲስ ፍጥረት ነው። በማን የተፈጠረው እዚህ ጋር? መለስኩልህ። ተፈጠረ የሚለው ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ማንም እሱ ስለ ሪቦርን ነው። እሱን አይደለም። በማን ተፈጥሯል የሚለው ስለ ሪቦርን ነው። በማን ተፈጥሯል የሚለው ማንም በክርስቶስ ቢሆን አዲስ ፍጥረት ነው። በቃ እሺ 16ን ሪቦርን ስለ ሪቦርን ነው ብሎ የፈታ ቤተክርስቲያን አባታል ቆላሲያስ የቤተክርስቲያን አባታል ጳውሎስ ፈቶታል። የቤተክርስቲያን አባት አለ። ኮመንታሪ አለ። ጳውሎስ የለህም። እሺ የለህም። በቃ የለህም። እሺ ስለዚህ ከጳውሎስ የለህም። በቃ የለህም። በቃ አንተ ነህ ጳውሎስ ያልከው፣ አንተ ነህ ያልከው እሱን። እሺ እርሱ ከሁሉ በፊት ነው ይላል። እርሱን ከሁሉ በፊት ነው ማለት ምን ማለት ነው? አዎ ስለ በፊት ማለት ምን ማለት ነው? መጀመሪያ እኔ እየጠየቅኩ ነው እኮ እሱን ማብራራት ተጋጥሟል ማለት ምን ማለት ነው? በእርሱ መጋጠም ማለት ምን ማለት ነው? ቆይሻ አንዴ ከሁሉ በፊት ተውከው። ይኸው እርሱ ከሁሉ በፊት ነው፣ ሁሉ በእርሱ ተጋጥሟል ማለት ምን ማለት ነው? አዎ እሱ ከሁሉ እሺ አብሻ አለሽ። ቆይ እኔም ስለምጠይቅ አንዴ ያደራሽ እንዳትወጪ። እሺ እሱ ከሁሉ በፊት ነው ማለት ምን ማለት መሰለ ወዳጄ? ኢየሱስ ክርስቶስ ከሁሉ በፊት ነው ሲባል ኢየሱስ ለምሳሌ አይተህ ከሆነ እየሰማኝ ነው ዶክተር? እየሰማው ነው። አዎ ኢየሱስ ከሁሉ በፊት ነው ሲባል በፊትነቱ ለምሳሌ ሮሜ ምዕራፍ 8 ቁጥር 29 ላይ ምን እያለ ይጠቅሳል? ኢየሱስ ከወንድሞቹ መካከል በኩር ይሆን ዘንድ ተብሎ ተጠቅሶለታል። ለምሳሌ አይተህ ከሆነ ስለ ኢየሱስ በኩርነቱ ከሁሉ በፊት ስለ ኢየሱስ ነው፣ ስለ ክርስቶስ ሰማኝ እየሰማው ነው። አዎ ሮሜ ምዕራፍ 8 ቁጥር 29 ላይ ከወንድሞቹ መካከል በኩር ይሆን ዘንድ አለ።
ኦኬ ኢየሱስ ክርስቶስ ከወንድሞቹ መካከል በኩር ነው። ስለዚህ ከሁሉ በፊት ሆኖ የተነሳ እንትን ያለው በፊትነቱ መጀመሪያ አንደኛ ተስፋ አለ። ኦኬ ቅድም እንደነገርኩ፣ ሁለተኛ ደግሞ ኢየሱስ ክርስቶስ ከሙታን ራሱ በኩር ነው፣ በፊት ነው። ሶስተኛ ደግሞ በፊትነቱ አሁን ልክ እንደነገርኩ ኢየሱስ ክርስቶስ ከወንድሞቹ መካከል አዳምጠኝ። እሺ ቀጥል ሂድ። እሺ ቀጥል። አይ በቃ ኢንተራፕት ያደረኩ እንዳይመስላቸው። እሺ ከወንድሞቹ መካከል በፊት በኩር ይሆን ዘንድ ተብሎ ተጠቅሶለታል። ስለዚህ በኩርነቱ ኢየሱስ ክርስቶስ ከወንድሞቹ መካከል ነው። አንጻራዊ በፊትነት ነው። ኦኬ አንጻራዊ ነው። ስለዚህ እሺ በእርሱ ተጋጥመዋል ማለት ምን ማለት ነው? ምንም ብለህ ተርጉሞ ለእኔ ምንም ሴንስ አይሰጠኝም። ምንም ብለህ ይኸው አየሽ አይደለ? የሚፈልገውን የተመቸውን ይተረጉማል። የፈለግከውን አድርገህ አይመስለኝም። ምንም አይመስለኝም። የፈለግከውን አድርገህ ተርጉሞ በእሱ ተጋጥሟል ብለህ ችግር የለውም። እኔ ልጠይቀው ቆይ እንጠይቅ እንጂ እስልምና ላይ ክርስትና ላይ እኮ ጥቅስ ይሰጣል። ጥያቄ ትጠይቃለህ ብያለሁ። ትጠይቀኛለህ። አንዴ አሁን ልጠይቅህ ቆላሲያስ ላይ ልጠይቅና እንጨርስ። ቆላሲያስ ላይ እንጠይቅ። ኖ አሁን የኛ ተራ ነው። አሁን ልጠይቅ ስል ይሻላልከኝም። እስልምና ላይ መሞገጥ አትችልም? እችላለሁ፣ ግን ቆላሲያስ ላይ አትጠይቅም ነው የምትለኝ? ትችላለህ። ስለዛ ጥያቄን ስማኝ። ጥያቄን ስማ። ጠይቅሽ፣ ችግር የለውም። በደንብ ጠይቅ። ኢየሱስ አልመሲ ኢሳ ወይ ሜሪ የተናገርሽው ነገር አለ? እሺ ቀጥል። እየጠበቅኩ ነው ጥያቄ። አልመሲ ኢሳ የአላህ ምን ነው? ጠይቅ። ሜሪ ልጠይቅ ነኝ? ጠይቅ ነው ያልሽው ወይስ አልገባኝም? ይኸው እየጠየቅኩ ነው እኮ ጥያቄ ስማ። የሚጠይቅህን አዳምጠውና መልስለት ለማለት። እሺ በደንብ ስማ። የአላህ ቃል የአላህ ሱብሃነሁ ወተዓላ ቃል ምንድን ነው? ፍጡር ነው ወይስ ፈጣሪ ነው? አጭር ፍጡር ወይም ፈጣሪ ብለህ መልሰው። ባህሪ ነው። ባህሪ የአላህ ባህሪ ፍጡር ነው ፈጣሪ? የአላህ እንደዚህ አይነት ጥያቄ አለ? የአላህ ባህሪ ፍጡር ፈጣሪ ተብሎ ይጠይቃል? እየጠየቅኩ ነው። አይጠየቅማ። እንደዚህ አይነት ጥያቄ አይጠየቅም። ጥያቄ በዚህ ማንኛውም ነገር መጠየቅ ይቻላል። አይ ስለዚህ እንደዛ ከሆነ ሎጂካል እናድርገዋ። ችግር የለውም። አምላክ ራሱ መሸከም የማይችለውን ድንጋይ ቆይ መልስ። አምላክ ይኸው ቆይ ልንገርህ። በቃ ኢብራሂም ካምዳውን ተረጋጋ ወንድሜ። ሎጂካል እናድርገው ጥያቄው። ተረጋግተህ ጥያቄን አዳምጥ። በጣም የተረጋጋው ሰክኜ ነው። ስከን ያልኩኝ ሰው ነኝ። የሚገርም ነገር ጥያቄውን ተቀበል። ኧረ ሜሪ እኮ አንቺ እስካሁን ድረስ ጣልቃ አልገባሽም። አሁን ጣልቃ አትግቢሽ። ስለዚህ ጥያቄውን ተቀበል። እየተቀበልኩ ነው። እንደዚህ አይነት ጥያቄ አይጠየቅም። የአምላክ ባህሪ ከተባለ ፍጡር ፈጣሪ ተብሎ አይጠየቅም ነው የምልህ። ባህሪ ነው አለቀ። ባህሪ ከተባለ ባህሪው ፈጣሪ ነው አይደል? ተብሎ አይጠየቅም ነው የምልህ። ፈጣሪ ነው አይደል? ባህሪ ምንድን ነው? ባህሪው ፈጣሪ ነው አይደል? ባህሪ ምን ማለት ነው? እስቲ መጀመሪያ አስረዳኝ። እስቲ ባህሪው ፈጣሪ ነው አይደል? ምን ማለት ነው ባህሪ? መጀመሪያ እስቲ ንገረኝ። አታውቅም? እስቲ አላውቅም። ባህሪ እንደሚል አላውቅም። ንገረኝ እስቲ ምንነት። እሺ ባህሪ ምንድን ነው? ለምሳሌ ከባህሪ አንዱን ነገር ንገረኝ እስቲ። ኧረ በእናትህ በእስልምና ነው በክርስትና? ጥያቄ ባይዘው ላለመመለስ ነው የምታዞረው? ስለ እስልምና ነው እያወራን ያለው። እሺ በቃ ቀለል ላድርግልህ። እሺ በቃ ባህሪ ስል ይኸው አላህ ላይ ስጠይቀው የአላህ ቃል እዛው ላይ ሆነና ሂዝ ወርድ የአላህ ወርድ ወይም የአላህ ቃል ባህሪው ነው ተባብለናል አይደል? እሺ ኢየሱስ ክርስቶስ በተለያዩ ሐዲሳቶች ላይ ደግሞ የአላህ ቃል ነው ተብሎ ቃል በቃል ተጠቅሷል። እሺ ምን ይሁን? ስለዚህ የአላህ ባህሪ ነው ማለት ነው 100% ሂዝ ወርድ። አይጭነቅ። በጣም ጥሩ።
ጨነቀኝ። አንተ በጣም የሚገርም ጭንቅ አለኝ። አንተ በተናገርከው ዶክተር የአላህ እዝነት ኧረ ቆይ እዚሁ ጋር ደብል ስታንዳርድ ላድርገው እዚህ ቁርአን ላይ ማለት ነው። አታርገው መልስ መጀመሪያ ስታንዳርድ የሚባል እኔ ጋር እንደዚህ አይነት አካሄድ የለማ። ጥያቄን በጥያቄ ነው የምትመልሰው ማለት ነው። አልልህም ቸርች ፋዘር ቆይ አዳምጠኝ። ኧረ አትበለኝ አዳምጠኝ። ከአላህ ባህሪያቶች መካከል ለምሳሌ እዝነት አለ አይደለም? ቁርአን ላይ እሺ ቀጥል። አላህ እዝነት ገነት የአላህ እዝነት ተብላ ትጠቅሳለች። ስለዚህ ገነት አላህ ናት ማለት ነው። እኔ እሱን አንተ መልሰው እንጂ ነብዩ መሐመድ እናንተ መልሱት እንጂ። በቃ ጨርሰናል። በቃ ቀጥል። እሺ ስለዛ ሁለተኛ ጥያቄ አይደለም። ኢየሱስ ክርስቶስ የአላህ ቃል ተብሏል። የአላህ ባህሪ ነው ማለት እንችላለን። ገነት የአላህ እዝነት ተብላለች። እሺ ቀጥል። ኢየሱስ ክርስቶስ የአላህ ቃል ተብሏል። ስለዚህ የአላህ እዝነት ተብላለች። እሺ ቀጥል። ስለዛ የአላህ እዝነቶች ባህሪዎቹ ናቸው ማለት ነው። እንደዛ ነው የተረዳው። አሁን በቃ ሚታርግና አይ ቆይ እኔ ቃል በቃል እየጠየቁ ቃል በቃል መልስልኝ። ጨረስን። ቃል በቃል ነው ስጠይቅ የነበረው ቅድም። ችግር የለውም መልስ። እንዴት እንደምመለስልን ያውቃለሁ። ይኸው ዘና አድርጌ ነው መልስልህ። ይቀጥል። እኔም ደግሞ ይኸው ዘና አድርጌ አስመልስሃለሁ። ኢየሱስ አልመሲህ ኢሳ የአላህ ወርድ ነው አይደለም? የአላህ ወርድ ሊትራሊ ባህሪው አይደለም። ኢዳፈቱ ተሽሪፍ የሚባል ነገር አለ ታውቃለህ? ቅድም ግን የአላህ ቃል ባህሪ ነው ብለህ ነበረ። አሁን ደግሞ ባህሪ አይደለም ትላለህ። ቆይ አንዴ አዳምጠኝ ዶክተር። ኢዳፈቱ ተሽሪፍ የሚባል ነገር ታውቃለህ? በአረብኛ በቁርአን አጻጻፍ እኮ በቃ አታውቅማ። ስለዚህ የማታውቀው ነገር አሁንም ላሰም ቅድም ባይብል ላይ አስተማርኩ። እኔ ደግሞ አንተ የማታውቀውን ይኸው በአንድ አፍ ሁለት ምላስ ሆኖብህ እኮ ግራ ገባህ እኮ። ገባኝ ዶክተር። አሁን ላስረዳ እሺ። ለምሳሌ አሁን አንድ ነገር ቁርአን ላይ ወደ አላህ ተጠግቶ ይነገርለታል። ለምሳሌ እነዚያው ኢዳፈቱ ተሽሪፍ ይባላሉ። የክብር ወደ አላህ መጠጋት የሚባል ነገር ነው። ለምሳሌ አላህ ናቀቱላህ እያለ ይናገራል። ናቀቱላህ ማለት የአላህ ግመል። ሁለተኛ ቅድም እንደነገርኩ የአላህ እዝነት። ኦኬ የአላህ እዝነት ጀነት የአላህ እዝነት ተብላለች። የአላህ ቃል ተብሏል። ነገር ነው። ኧረ አዳምጠኝ። ለምንድን ነው የአላህ እዝነት የተባለው ከተባለ አላህ በሷ የሚያዝንበት ስለሆነ ገነትን። ለምንድን ነው የአላህ ቃል የተባለው ኢየሱስ ከሆነ በአላህ በይሁን ቃል ያለ ወንድ ግንኙነት ስለተፈጠረ። ኦኬ በተመሳሳይ የአላህ ግመል ኧረ አዳምጠኝ። የአላህ ግመል ተብሎ የተጠቀሰላት ለምንድን ነው ብለን ካልን አሁንም ልመልስልህ። የአላህ ግመል የተባለበት ምክንያት ያለ ወንድ ያለ ሴት ግንኙነት የተፈጠረች እንዲሁ ግመል ሆና የወጣች ከቁጥቋጦ ውስጥ የወጣች ግመል ስለሆነች ነው። ኦኬ ስለዚህ በአጭሩ ኢዳፈቱ ተሽሪፍ የሚባል ነገር በቁርአናችን አስተምህሮ አለ እያልኩ ነው። እኔ ደግሞ ሐዲስ ላይ ነው የመጣሁት። ሐዲስ ላይ ነው የመጣሁት። ሐዲስና ቁርአን አንድ ነው እኮ ነው የምልህ። በሐዲስና በቁርአን አስተምህሮ ነው። ሐዲስና ቁርአን አንድ ናቸው። ሐዲስ ከአላህ ሱብሃነሁ ወተዓላ የወረደ ቃል ነው እንዴ? አዎ እኛ የምንቀበለው ሁለቱንም። አንተ እንዳትረሳው አንተ በጣም ቁርአንና ሐዲስ አንድ ናቸው ዶክተር። አንተ በጣም አዲስ ነገር ተናገርክ። የምን ዶክተር? ቁርአንና ሐዲስ አንድ ናቸው አይደለ? ያንተ እንዴት አይነት ሰው ነው ላላችሁ? ጥያቄን ጠይቃውን እስቲ ጠይቅ። ጥያቄን ሌላ እስቲ ጠይቅ ላስጨርስ። ይኸው እየነገርኩ ነው። ቁርአንና ሐዲስ አንድ ናቸው ብለኸኛል። ይሄ ነው አንደኛው ጥያቄ ከሶስቱ። አሁን ሁለተኛ ጥያቄ ይሄ እንደዛ ብለሃል አይደለ? እንደዛ አይነት ኮንክሉዥን ሰጥተሃል። እኛ እንደዛ ነው የምንረዳው። ሐዲስም ቁርአንም ከአላህ Subhanahu Wa Ta'ala ናቸው ብለን ነው የምናምነው። ቁርአን የአላህ Subhanahu Wa Ta'ala ቃል ነው። እሺ ሐዲስም የአላህ Subhanahu Wa Ta'ala ቃል ነው ማለት ነው። እሱ ሁለቱ ልዩነቱን ልንገርህ። ይኸውልህ አሁን ሁለቱም በጣም ጥሩ። ስለዛ እንደዚህ ብለህ ከመለስክ አትሄድም። ስለዛ የሚባሉ ሐዲሶችን የአላህ ቃል ነው ብለህ ትቀበለዋለህ። አላዳምጥም። ልመልስ። ሱናን አቢ ዳውድ ላይ ልሂድና የአላህ ቃል ነው ያልከውን ልመልስ። አላዳምጥም በተአምር። እኔ እንደዚህ አይነት አካሄድ አለ በተአምር ጭራሽ ነው አልሄድም እንደዚህ። እሺ አሁን ስለዚህ አላዳምጥም ባይዘዌ ካላዳመጥክ ትሄዳለህ። እንደመጣው ተምረህ ሄዳለህ። ስለዚህ ምንድነው እኔም ማጭበርበር ምናምን ማዞርና ቁርአንና ሐዲስ አንድ ናቸው ብለሃል። ስለዚህ ቁርአን ላይ ያለውን በሙላት ትቀበላለህ። አዳምጥ አንድ ጊዜ ልመልስልህ። እሺ ማን ዶክተር አንዴ ምን አለ መሰለህ፣
በሐዲስና በቁርአን መካከል እኛ ሐዲስንም ቁርአንንም እኩል ነው የምንቀበለው። አዳምጠኝ። እኛ ሐዲስንም ቁርአንንም እኩል ነው የምንቀበለው። አንዱን ጥለን አንዱን አንጠልጥለን አንቀበልም። አንድ ሁለተኛ ነገር ደግሞ ዶክተርዬ ማወቅ ያለብህ ነገር ቁርአን ከአላህ ስብሐነሁ ወተዓላ ዳይሬክት ዋህይ የወረደ ነው። ኦኬ፣ በጅብሪል አማካኝነት ለነብዩ ሰለላሁ ዐለይሂ ወሰለም የወረደ ነው። ይሄኛው ደግሞ ነብያችን አላህ ቁርአን ላይ እንደነገረን ላ የንጢቁ ዐኒል ሀዋ ከልብ ወለዱ አይናገርም ብሎ ተነግሮናል። ነብያችን አለይሂ ሰላቱ ሰላም። ስለዚህ ነብዩ ያስተማሩን ትምህርት እኛ በምንም አይነት ሁኔታ የሚጣል ንግግር አይደለም። አንድ ጊዜ ሰላም ዶክተር ይቅርታ፣ የሆነ ነገር ስታወራ ሰማዩ ልበል ኢብራሂም። እሺ ተመስገን። ኦኬ፣ አሁን ደግሞ ዶክተር ከበደው አንተ አልከበደውም። ለዶክተር ነው ድል የምሰጠው እኮ ዶክተር ምላሴ አልከበደውም። ሄደ ፖለቲካ ነው እያልክ ያለው አይደለም። ስታወራ እንድታወራ ነው። አንድ ጊዜ ቆይ፣ ፖለቲካ እንድትሰራ አንፈልግም። ያወራል። ከኔ በተሻለ የሚያውቅ ወንድም ነው። በቃ አለቀ፣ ጨርሽልሃል። ከኔ የተሻለ ወንድም ነው። አንድ ጊዜ አዳምጠኝ። አንድ ጊዜ አዳምጥ አንተ። እንዴ ምን ነው ደግሞ ደግሞ ልታለቅስ ነው እንዴ? ደግሞ አሁን ሊላለቅስ ነው። ወይኔ እኮ አስለቅሰኝ ማለት ነው። ውይ አንተ በጣም አስለቃሽ ነው። ታለቅስ ይብሮ አዳምጠኝ። በሰላም እንዳታለቅስ፣ እንዳታለቅስ ቆይታውኝ እኮ አይደል? አለቀስኩኝ። አላየህም? በጣም አንድ ጊዜ አዳምጥ። አንድ ጊዜ ከዚህ በኋላ ዶክተር አያወራም። እሺ ቀጥል ተመስገን። አሁን አንተ ችግር የለውም። እኔ ደግሞ ዶክተር አቅቶት ሳይሆን የመጣሁት መጀመሪያ ቅዱስ ቁርአንን ማን ያሰጠህ አንተ? ኦኬ ማለት ማን የሰጠህ ስትል አልገባኝም። ማን የሰጠህ ቅዱስ ቁርአንን ማለት የትኛውን ቅዱስ ቁርአን ነው የምታወራው? አልገባኝም። አንተ ቅዱስ ቁርአን ብለህ የምታነበውን ቅዱስ ቁርአን ማን የሰጠህ? በእጅ አሁን ያለውን ነው ማዘር ነው የሰጠችኝ። አንተ ያለህን አንተ ቅዱስ ቁርአን ብለህ ያዝከውን ቅዱስ ቁርአን ማን የሰጠህ? በእጅ ያለውን ነው የምትለው? እጄ ላይ በእጅ ያስኩት ከሆነ ማዘር ከፈለገ ቤትህ ውስጥ የሚቀመጥ አሁን ቅዱስ ቁርአንን ማን ነው የሰጠ ነው? ሆነ ማዘር ስጦታ ሰጣኛለች። ለምሳሌ በጣም ጥሩ። ስለዚህ ያንተ ማዘር አላህን ትቀድመዋለች ማለት ነው በእድሜ። ኦኬ፣ አያችሁ፣ ለዚህ ነው ቅድም ያልኩሽ ሜሪ፣ እንደዚህ አይነት ጋጠ ወጥ የሆኑ ሰዎች ጋር ነው ያላወራም። ጋጠ ወጥነት አይደለም ጥያቄ ነው የጠየቅኩህ እንዴ? አስረዳኝና የትኛውን እኮ ቅዱስ ቁርአንን ለእስልምና ማን የሰጠው? ለእስላም ማን የሰጠው ቅዱስ ቁርአን? እንደዛ ጥያቄ ነው መልስልኝ። እሺ ቅዱስ ቁርአን ለእስላም ማን የሰጠው? እኮ ልነግርህ እኮ ነው። ለእስላም የሚባል ፐርሰን የለም። አሁን ማስተካከል ለማን ነው? እሺ አንተ ሃይማኖትህ ምንድን ነው? እኔ ሙስሊም ነኝ። ለሙስሊም ማን ነው ቅዱስ ቁርአን የሰጠው? ለሙስሊሞች። ኦኬ፣ ለሙስሊም አይደለም። አሁን ለሙስሊሞች ምንድነው? አንተ ወዳጄ በሃይማኖት ታፍራለህ? በጣም ቸኩለ ስለመጣ ነው እንደዚህ ማድረግ። አልቸኮልኩም። በሃይማኖት ታፍራለህ ወይ ነው የኔ ጥያቄ። ታፍራለህ በሃይማኖት? ኦኬ፣ አሁንም ጋጠ ወጥነት ጀመረ። ያው ጋጠ ወጥነት ከመሐመድ ውጪ ሌላ ጋጠ ወጥ ነው ያላቅም። ሌላ አላህ ፊቃ ለማከራት አድርገኝ። እኔ እንዳንተ ባለጌ አይደለሁም። በጣም ይቅርታ ሜሪ፣ አመሰግናለሁ ለነበረን ቆይታ። ሲመጣ ወያሶቹ ወይ ክርስቲያን ፊት ላይ መቆም አቅም የላችሁም ታውቃለህ። በቃ ወያሶቹ ወይ ልውጣ። ክርስቲያን ፊት ጋር የመቆም አቅም የላችሁ። በቃ ባይ እኔ ከባለጌ ጋር አውራም። ይቅርታ። እሺ ጨርሰናል ማለት ነው። እሺ አሁን ሌላ ክርስቲያን ካለ መግባት ይችላል።